ሁሉንም ነገር ትተን እንደ ቤተሰብ እንነጋገር። ምን ይባላል መሰላችሁ? መሽ ተለመደና ከተኩላ ዝምድና ገደል ግቡ። ሲጀመርም እንደዚህ ያደረጋችኋት እናንተ መስላችሁ። አረ ነይ ልቀቂኝ፣ ልቀቂኝ፣ ልቀቂኝ። ነይ ብዬሻለሁ። በጭራሽ እኔ ጊዜ አስራት ማስቀመጠኝ ለአቢ ነግረዋለሁ። ድምጽ ይሰማሻል? እኔ እንጃ። ቆይ እስቲ ምንድነው ማርኮ? ድምጽ ሰምቼ እኮ ነው የመጣሁት። የተፈጠረ ችግር አለ? አዎ ዲና እኮ ታቻማት መድኃኒት ልወስድላት መጥቼ ነው። የታል ታዲያ መድኃኒቱ? ያለ መስሎኝ መጥቼ ነበር፣ ለካ አልቋል። የምን መድኃኒት ነው የምትሰጣት? ዲና እኮ እርጉዝ ናት። ዝም ብሎ መድኃኒት መውሰድ አትችልም። አንተም ያለ ሐኪም ትእዛዝ ልትሰጣት አትችልም። ደግሞ እኮ ገና 2 ወር ይቀረዋል። እኔ ብልጣ ብልጥ ልደትሽን ስለጠራሽኝ በጣም አመሰግናለሁ። ይኸውልሽ ድል አድርገን ነው የምንደግስልሽ። እሺ እሺ እኔ እናት ደግሞ ማሚን ሰላም በይልኝ። እሺ እሺ እኔ እናት ወድሻለሁ። ርብቃ ስለዚህ ጉዳይ ባላወራ ደስ ይለኛል። ዶክተር አንቺስ ፍቅረኛ የለሽም እንዴ? ስታወሪ ሰምቼሽ አላውቅም። ይቅርታ መስመር አለፍኩ መሰለኝ። ለማንኛውም ልሂድ። እኔን በሳመታሽ ቆይ እጅሽ ባይታሰር ምን ልታረጊ ነበር? ታረጊ ነበር። ዲና እርግዝና ውሸት መሆኑ ታወቀ። አብርሃምን ያስደነገጠው ከባድ ችግር ተፈጠረ። ዶክተር ርብቃ ወደዛ ቤት ተመለሰች። ልዩም በጭራሽ ከዚህ በኋላ እናንተን ፈርቼ ከቤተሰቤና ከቤቴ አርቅም፣ ከዚህ በኋላ ምንም ነገር አታመጡም ብላ በድፍረት ብትገባም ማርኮን በር ዘግቶ ልዩን እያሰቃያት ይገኛል። ልዩም በስተመጨረሻው የታሰረችበት ገመድ ተፈቶላታል። ልዩ የእርዳታ ጥሪ እየተጣራች ነው። በዚህ እርዳታ ወቅት ማን ሊደርስላት ይችላል? ማርኮን፣ አብርሃም ወይስ ዶክተር ርብቃ ወይስ ደግሞ ዲና? ሰላም ሰላም! ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍ ይበል እያልን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ አድርጉን። በባለፈው ክፍል እንዴት ተመለከትነው ሳቤላ ተከታታይ ድራማ አብርሃም እንግዲህ ወደ ውጭ አየር ልቀበል ብሎ በወጣበት ነበር ከትምህርት ቤት ተደውሎ ልጁ እንዴት ታመመች የተነገረው። እናም በዛ ወደ ሆስፒታል ሲሄድም ሆስፒታል ላይ እንግዲህ ያልጠበቀውና ከባድ ችግር ተፈጥሯል። ይሄ ምንድነው? የሳቤላ ኩላሊቶች ሙሉ በሙሉ በሚባል ደረጃ ፌል አድርገዋልና ከ190% ስራቸውን እንዲያቆሙ ተነግሮታል። እና ሳቤላ ለእንደዚህ ነገር ያጋጠማት ሌላ ችግር ሊኖር ይችላል እንጂ በሳቤላ እድሜ ከ110 እንጂ ያን ያህል አይከሰትም እንደዚህ አይነት በሽታ ተብሏል። እናም እንግዲህ ለሳቤላ እንዲህ መሆን ተጓዳኝ ሌላ ችግር መኖር አለበት። ሳቤላ ማንም ያልተረዳው የምታሳልፈው ከባድ ነገር እንዳለ ተረጋግጧል። እናም አብርሃም የልጁን ህመም በመስማቱ እጅግ በጣም አዝኗል። ልጄ የባለቤቴ ማስታወሻዬ፣ የፍቅሬ መካሻ ሳቤላይን ካይኒ ላይ ላጣት አልፈልግም፣ እሷ እንዴት ሞትብኝ አልፈልግም፣ እባካችሁ የሆነ ነገር አድርጋችሁ ልጄን አድኑልኝ እያለ ነበር። ዶክተሯም ሳቤላ ተገቢውን ክትትል ካደረገች እንደምትድን ነግረዋለች። በዚህን ጊዜ እንግዲህ አብርሃም አንድ ውሳኔ ላይ ደርሷል ማለት ነው። ዶክተር ርብቃን ደውሎላት ወደ ቤት እንድትመጣ ቢጠይቃትም ግን ደግሞ ዶክተር ርብቃ ይህን ነገር ማድረግ እንደማትችል ተናግራ ነበር። ምክንያቱም ወደዛ ቤት ከመጣች ማርኮን ሊይዛት ስለሚሆን ማለት ነው። ግን ደግሞ ማርኮን ደውሎ የፍላሹን መጥፋት ካወቀ በኋላ እንግዲህ ለሷ መቀጫ ብሎ ያሰበውን ወደዛ ቤት እንድትመለስ መልሶ አዟል ማለት ነው። እናም እንግዲህ ዶክተር ርብቃ ወደዛ ቤት ስትመለስ ከሆስፒታል ሲመጡና አብርሃም ጋር መንገድ ላይ ነበር የተገናኙት። ይህም ነገር አብርሃምን እጅግ በጣም አስደንግጦት ነበር። እነሱ ሲፈልጓት
እሽምቢ አልችልም ያለችው ሴትዮ በራሷ መንገድ መምጣቷ ትንሽ ያስደነገጠ ይመስላል። እናም በዚህን ጊዜ ከባድ ጊዜ እያሳለፉ ነበር። አብርሃም ለልጁ ሳቤላ ምን ማድረግ እንዳለበት ግራ ገብቶት ነበር። ልዩ የሳቤላ መታመም ስትሰማ በጭራሽ መሄድ አለብኝ ብላ ወስናለች። እናም እንግዲህ ለልዩ ዶክተር ርብቃ ደውላ የተፈጠረውን ነገር ሁሉ ስትነግራት ሳቤላን አለማየት አልችልም ብላ እንግዲህ ከጭልፊት ከሙልጭ ተደብቃ ወደዛ ቤት ሄዳለች። በቁልፍ ከፍቼ ብገባ ሌላ ትልቅ ችግር ሊፈጠር ይችላል፣ ምናልባት ዛሬ ሁላቸውም ቤት ይሆናሉና ባንኳኳ ይሻላል ብላ በሩን ስታንኳኳ የጠበቀቻት የመጣችው ዲና ነበረች። ዲና በሩን በከፈተች ጊዜ ምን ልታረጊ ነው ወደዚህ ቤት የመጣሽው የሚል ጥያቄ ነበር ያቀረበችላት። አሁኑኑ በመጣበት እግርሽ ተመለሺ ብላት ነበር። ደግሞም ልዩም ከዚህ በኋላ አንቺንና መሰልሽን ፈርቼ ከቤተኝ ሆነ ከቤተሰቤ ወደ የትም አልሄድም ብላት ነበር። እሷም ደግሞ ታይ በገዛ እጅሽ አትፈታተኝኝ፣ እኔ ላጠፋሽ ሁሉ እችላለሁ፣ ማን እንደሆንኩ አውቀሻለሁ፣ የኔ ማንነት የዘነጋሽው ይመስለኛል ብላ ነበር። ልዩም የሰይጣን ማንነት እንደማይጠፋ ጭምር ተናግራ ከዚህ በኋላ ግን አንቺ የሚያልቅልሽ ከዚህ ቤት የመውጫሽ ጊዜ ስለደረሰ አትጠራጠሪ፣ እኔ ከቤተሰቤ በጭራሽ በምንም አልመለስም፣ ለማልመለስልሽ ነገር ጉልበትሽን አጨርሽ ብላት ነበር። ዲናን በንቄት ገፍትራት ነበር ወደ ውስጥ የገባችው። ግን ደግሞ ልዩ ወደ ውስጥ ስትገባ ያልጠበቀችው ነገር ገጥሟታል። ወደ ውስጥ በገባች ጊዜ ማርኮንም ቁጭ ብሎ ነበረ። እናም እንግዲህ ማን ነው ያለሽ? እኛ መች ነው ያልንሽና በእርግጥ እንዲያመጣሽ አዘን ነበር፣ ግን ደግሞ አሁን ስለማታስፈልጊን ቤቱን ለቀሽ ውጭ ብለዋት ነበር። እኔ የመጣሁት ሳቤላ መታመሟን ሰምቼ ነው። ስለዚህ ሳቤላን ሳላይ የትም አልሄድም። ይሄ ቤት ደግሞ ለኔ ቤትና ቤተሰቦችን በእናንተ ፍራቻ የትም ሊሄድ አልችልም። ከዚህ በኋላ በጭራሽ አልፈራሽም፣ ምክንያቱም አልቆልሻል፣ ከዚህ ቤት የምትወጭበት ጊዜ ደርሷል ብላ ወደ ፎቅ ልትወጣ ነበር። ግን ደግሞ ዲና እንድትወጣ አልፈቀደችላትም። እጇን ይዛ እየጎተተቻት ነበር። 2-3 ጊዜ እጇን እየነጠቀች ልቀቂኝ፣ እኔ ከዚህ በኋላ አልፈራችሁም፣ ምንም ነገር ቢመጣ እናንተን ፈርቼ ቤተሰቤን ጥዬ የትም አልሄድም ብላ ነበር። ለመሞት የቸኮልሽ አትመስይም ወይ? እባክሽን አታሳስችን እያሏት ነበር። ልዩ ግን አመራለች። ግን በስተመጨረሻም ጎትታ ከደረጃ ላይ ማርኮን ላይ እንድትወድቅ አድርጋታለች። ማርኮንም ሲደበድባት ቆይቷል። በሌላ በኩል እንግዲህ ዶክተር ርብቃና አብርሃም ስለተፈጠረው ነገር ማውራት ጀምረዋል። አብርሃም አሁን ላይ እየተጠራጠረ የሚያያቸው ተግባሮች፣ ድርጊቶች እንዲጠራጠር አድርገውታል። እናም በዚህን ጊዜ እንግዲህ ማለት ነው ዲናን አንድ ነገር ብሏታል። የዲና እርግዝና ውሸት እንደሆነ ስለምታቅ ዶክተር ርብቃስ አብርሃምን ስለ ዲና አንዳንድ ነገሮችን እንዲያስረዳት፣ ስለ ቀድሞ ህይወቱ እንዴት ተገናኙ፣ ምን አይነት ግንኙነትና ምን አይነት ሴት እንደነበረች ጠይቀዋለች። አብርሃምም ከዚህ በፊት የተገናኙት ድርጅቱ ኪሳራ ላይ በነበረበት ጊዜ ጥሩ ያልሆኑ የሂሳብ ሰራተኞች እንደነበሩትና እሷ ደግሞ በሂሳብ ስራ እጅግ በጣም ጎበዝ ስለነበረች በስራ አጋጣሚ እንደሆነ የተዋወቁት ተናግሯል። እናም እንግዲህ በዛ አጋጣሚ ድርጅቱን ከክስረት አውጥታለት በጥሩ ፍቅርና በጥሩ መተማመን በጥሩ ደረጃ ላይ የነበሩ ባልና ሚስቶች እንደነበሩ፣ ግን ደግሞ ከቅርብ ጊዜ ወዲህ የማያውቃት ዲና እየሆነች እየተቀየረችበት እንደመጣች ነግሯታል። እና ዲና ከዚህ በፊት ለልጄ ምርጥ እናት ለኔም ደግሞ ጥሩ ሚስት ነበረች፣ ግን ደግሞ አሁን ላይ በእርግዝናው ልደሰት ልከፋ ምንም እየገባኝ አይደለም፣ ምክንያቱም እኔና እሷ ይሄን እንደዚህ ጥሩ ጊዜ ያሳልፈናል የምለው ጊዜ ካለፈ እጅግ በጣም ቆይቷል። እናም አሁን ምን ማለት እንዳለብኝ አላቅም። እውነታው ግን ልጁን እፈልገዋለሁ። ለረጅም ጊዜ ስመኘውና ስፈልገው የነበረ ነው ልጅን ከሷ ማግኘት። ግን አሁን ላይ ባለው ነገር ግን ግራ መጋባት ውስጥ ነኝ እያላት ነበር። እና ዶክተር ርብቃም አናግሪ ያልከኝን የማህፀን ስፔሻሊስቱን አግኝቻለሁ፣ በለምን ሰጠህ አድራሻ ቀጠሮ አስይዝና ሂደህ መታየት ትችላለች ብለው ነበር። እናም እንግዲህ ዶክተር ርብቃና አብርሃም እያወሩ ይገኛሉ። አብርሃም ስለ ሳቤላ እናትም ጠይቋት ነበር። የሳቤላ እናት ምርጥ አፍቃሪ፣ ምርጥ ሚስት፣ ጥሩ ሴት እንደነበረችም ተናግሯል። ግን ደግሞ አንዳንድ የማያግባባቸው ነገር ኑሮ እስከተለያዩበት ጊዜ የፍቅር ሰው እንደነበረች አሁንም ደግሞ እንደሚወዳትም ጭምር ተናግሯል ማለት ነው። እናም ዶክተር ርብቃ ታዲያ አሁን አጋጣሚ ቢያገናኛችሁ የመመለስ እድሉ ይኖራችኋል ብትለውም አይ አሁንማ እኔም ሌላ የጀመርኩት ህይወት አለ፣ ሌላ ኃላፊነት አለብኝ፣ በጭራሽ አንድ መሆን እድል የለንም እያላት ነበር። በዛ ላይ ደግሞ ስለኔ ይሄን ያህል አልኩሽ፣ አንቺስ የፍቅር አጋር የለሽም እያለ እየጠየቃት ነበር። አብርሃም ዶክተር ርብቃን በፍቅር አይን ይመለከታት ጀምሯል። እናም እንግዲህ እሷም ደግሞ ለጥያቄው አለኝም የለኝም ብላ ለመመለስ አመንትታለች። በቃ ይቅርታ መጠየቅ የሌለብኝን ነገር ጠየቅኩ ብሎ አብርሃም ተነስቶ
ሊሄድ ሲል እንግዲህ ድምጽ ሰምተዋል። ይሄ ምንድነው? ልዩን ከደበደቧት በኋላ እስከሚበቃቸው ማርኮን ክፍል ወስደው አስረው አስቀምጠዋታል። እናም እንግዲህ ልዩ ለመጮህ እየታገለች ነበር። አንዴ ያፏን ለቀዋት ስትጮህ አብርሃምና ርብቃ ሰምተው ነበር። ግን ደግሞ ይሄ ድምጽ ምንድነው የሚለውን መለየት አልቻሉም። አብርሃምም የሆነ ድምጽ ሰማሁ ልበል ባለ ጊዜ እንጃ እያለች ሳለ ድንገት ያጮህ ሲደገም የሆነ ድምጽ አለ ብለው ተያይዘው ወደ ማርኮን ክፍል እየሄዱ ነበር። ማርኮንም ልዩን አስሮ ሲወጣ በር ላይ ተገናኝተዋል። ማርኮን ምንድነው የሆነ ድምጽ ሰማሁ ልበል ምን እየተፈጠረ ነው ብሎ ጠይቆ ነበር አብርሃም። ግን ደግሞ ማርኮን ዲና ድንገት ራሷን ስታ ወድቃ አሟት መድኃኒት ልወስድላት ነው ራሷን አሟት እያለ ነበር። እንዴት ምን ሆነች ታዲያ? መድኃኒት ከየት ነው? ሐኪም ቤት መሄድ ያለባት እኮ በዛ ላይ ነፍሰ ጡር ናት። ማንኛውንም መድኃኒት መውሰድ አትችልም ብላለች ርብቃን ባይኗ እየገላመጣት ነው። እና ታዲያ መድኃኒቱ የት አለ ብሎ አብርሃም ቢጠይቅም ወይ መድኃኒት አለ መስሎኝ ስመጣ አላገኘሁም እያለት ነበር። እና ዲና ደህና አልነበረች እንዴ ባለ ጊዜ አብርሃም እንዴ ድንገት እኮ ነው ራሷን ስታ ወድቃ ራሴን አሞኛል ብላ መድኃኒት ልወስድላት እያለ ነበር። እናም እነሱ የሰሙት ድምጽ ግራ ስላጋባቸው በዛ ላይ የሱ ድንጋጤ ተጨምሮበት እሱ ላይ ትኩረታቸውን ሲያረጉ በቃ አሁን እንሄድላትና እንድረስላት ምናምን እያለ ነበር። አብርሃምም ዶክተር ርብቃም እንዲሁም ደግሞ ማርኮን ቀደሙ ብሏቸው ከኋላ በሩን ቆልፎ ቁልፉን ይዞ ወርደዋል ማለት ነው። ወዲና አብርሃም መኝታ ቤት በሄዱ ጊዜ ግን ዲና ልጇን እያወራች ነበር። የልጇ ልደት ደርሶ ልደቷን እንዴት አድርጋ እንደምትደግስላት እንዴት ሰርፕራይዝ እንደሚያደርጓት እያወሩ ነበር። ምክንያቱም የመጀመሪያ ነፍሰ ጡሯ የመጀመሪያ ልጇ ስለሆነ ትንሽ ሊከብዳት ይችላል። ለዛም ይሆናል እንዲሆነችው ብሎ ባለ ጊዜ አብርሃም ምን የምን መጀመሪያ ነው ብሎ ነበር። የምታውቀው ነገር አለ እንዴ? እንዴት አወክ እያለ ነበር አብርሃም። ግን ደግሞ ማርኮንም አይ ምናምን ብሎ ሐሳቡን ለማስቀየር ሞክሯል። ግን ደግሞ አብርሃም አሁን ላይ እየተጠራጠረም ያለ ይመስላል። ልዩም የተቻላትን ያህል ለመጮህ ብትሞክርም ግን ደግሞ አፏ ስለታፈነ ያን ያህል ድምጿ መውጣት አልቻለም። እናም ግን ስለ ስልኳ የኔ ቆንጆ የኔ ልጅ አታስቢ ለልደትሽማ ፏ ብለን አብረን ነው የምናከብረው እያለች ባለችበት ጊዜ ነበር አብርሃም የደረሰው። አብርሃምና ዶክተር ርብቃ ሲደርሱ ስልክ እያወራችና እንኳን ራሱን የሳተ ምንም የሆነች የማትመስለዋ ዲና እየተሽከረከረች ስልኳን አውርታ ስጨርስ ዘወር ስትል ከኋላዋ እንግዲህ ዲና ዶክተር ርብቃና አብርሃም ነበሩ። እንዲሁም ማርኮን ባጋጠመው ነገር ደግሞ የበለጠው ተደናግጧል። አብርሃምም የተናደደ ፊት ይዟል፣ የተበሳጨ ይመስላል። አብርሃምና ዶክተር ርብቃ እርስ በርሳቸው ከተያዩ በኋላ እንዴ አሞሻል አልተባለም እንዴ ብትባልም አረ ማንን ያመመው ደግሞ ማን ነው እንደዛ ያለው? አረ በጭራሽ ብላለች። ፌንት ነቅለሻል ተብሎ ስትባልም ዲና የምን ፌንት ነው ደግሞ ስለማን ነው የምታወሩት? እኔን ነው? አረ እኔ ፌንት አልነቀልኩም አላመመኝም ብላ የሚል ምላሽ ሰጥታለች። ማርኮን የሚያረገው የሚይዘው የሚጨብጠው ጠፍቶት በአይኑም በጥርሱም በምኑም ቢገለማመጣትም በጭራሽ ሊገባት አልቻለም። በስተመጨረሻም እንግዲህ ማርኮን የሚያረገው ቢያጣ እንዴ ቅድም እኮ ነው በቦሚት እያልሽ አልነበረም ራስሽን ስተሽ ያኔ ምናምን ብሎ ሊያስረዳት ቢሞክርም ዲና በጭራሽ ሊመጣላት አልቻለም። በስተመጨረሻም እሱን ነው እንዴ ብላ እንዲያልታመመች የሚያሳይ ምልክት ተናግረዋል። በዚህን ጊዜ እንግዲህ ማርኮንም ቢደናገጥም አብርሃም ግን የነቃ ይመስላል። አብርሃም እየተፈጠረ ካለው ነገር የሆነ መረጃን ያገኘ ይመስላል። አብርሃምም ማርኮን ባረገው ነገር ተናዶ እንዴት እንደዚህ አይነት የሌለ ነገር ፈጥረህ ታወራለህ ብሎት ነበር። ማርኮንም አሟት እንደነበረ ተናግሯል። አብርሃምም ተናዶ ጥሎ ወጥቷል። ርብቃም ተከትላ ወጣለች። እናም እንግዲህ ርብቃ ወደታች ቃስ እያለች ለመውረድ በሞከረች ጊዜ ሜዳ ላይ ተበትኖ የልዩን ልብስ አግኝታለች። የልዩን ልብስ ባየች ጊዜ ይሄ ልብስ የልዩ አይደል እያለች እየተመለከተችው ነበር። ማርኮንም እዛው ስለነበረ አስተያየቷን ተመልክቶ ነበር። ምን እያየሽ ነው? ምንድን ነው ብሏት ነበር። ይሄ ልብስ የተበታተነ ልብስ ብላ ነበር። ግን ስለተነቃቁ ይሄ ልብስ የልዩ ልብስ አይደል እንዴ ባላት ጊዜ አዎ የልዩ ልብስ ነው እና ምን ይሁን እያላት ነበር። እሷም እንግዲህ ምንም እንዳላየችና ለመመለስ ሞክራለች። ማርኮንም አስጠንቅቋታል። ግን ደግሞ ዶክተር ርብቃ ጥርጣሬ ፈጥሮባታል። ልዩ ሲቢ መታ ይሆን እንዴ የሚል አብርሃምም ለዶክተር ርብቃ ቤቱን ሸጦ ልጁን ማሳከም እንዳለበት ተናግሯል። ቤቴን ሽጬ ልጅን ማሳከም ይኖርብኛል የሚል ውሳኔ ላይ ደርሷል። ወይዘሮ ርብቃም ሌላ ሀብት ንብረት ምንም የለህም፣ ቤትህን መሸጥ ደረጃ የደረስከው ቤትህን ባሸጥ መልካም ነበር ብትለውም እሱ ከልጁ ምንም እንደማይበልጥበት ግን ደግሞ ቤት እያለው ማንም ሰው ፊት መቆም እንደማይፈልግ ድርጅቱም ደግሞ ምንም ምክንያቱም ባላወቀው እያሽቆለቆለ እንደሄደና ምንም አይነት ገቢ እንደሌለው ተናግሯል። በዚህን ጊዜ ዶክተር ርብቃም የተረዳችው ነገር ቢኖር
የማርኮንንና የዲናን ተንኮል ነው። እናም አብርሃም ከልጄ ምንም ነገር ስለማይበልጥ ቤቴን ሽጬ አሳክማታለሁ እያለ ነው። ዶክተር ርብቃ የልዩን ልብስ ስላየች መከታተል ጀምራለች። ውጭ ላይ አየር ለመቀበል በወጣችበት እንግዲህ ቴራዝ ላይ ሆና ወደታች ስትመለከት የተመለከተችው ዲናና ማርኮን ተመካክረው የልዩን ልብስ ወዲያ ጣይ፣ ልብሱ ከተገኘ ግን እዚህ እንደሆነች ያስነቃል ብለዋት ነበር። እናም እንግዲህ ዲናም የልዩን ልብስ ሰብስባ በመጠየቅ ማለት ነው ቆሻሻ ገንዳ ውስጥ አስገብተዋለች። ይህን የተመለከተችው ርብቃም ቀስ ብላ ወርዳ ልብሱን ቼክ አድርጋ ነበር። የልዩ ልብስ እንደሆነ አውቃለች። ልዩ ትልቅ ችግር ውስጥ ነው ያለችው፣ እዚህ ቤት ውስጥ ነው ማለት ነው ልዩ ብላ እንግዲህ ለልዩ በማዘን ልብሱን ሰብስባ ወደ ቤት ይዛ እየተመለሰች ማርኮን ይዟታል። ማርኮንም ለምን አነሳሽው እያላት ነበር። እሷም ቆሻሻ ገንዳ ውስጥ እንዳያገኘችውና የልዩ እንደሆነ ለልዩ እንደሚያስፈልጋት ተናግራ ነበር። እሱም ደግሞ ምን አገባሽና እዛው መልሰሽ ጣይ ብሏት እዛው ቆሻሻ ገንዳ ውስጥ አስገብታለች። ልዩ እንግዲህ ምግብ ደረቅ ዳቦ ወስዶላት ይሄንን በመርማራት አይሆንልሽ ወይስ በበናት በትር ምን ይሻልሻል እያለ ሲቀናጣ ልዩ በሰሃን አናቱን መታው ነበር። ግን ደግሞ አልጎዳችውም። ማርኮን አሰቃይቷታል ጉሮሮዋን አንቆ። በሌላ በኩል እንግዲህ ልዩን አስሯት ድምጽሽን ብታወጪ እገልሻለሁ እያለ በቤተሰቦቿ እያስፈራራት ነበር። እሷም እስከ መቼ ድረስ በቤተሰቤ እያስፈራራት ታኖረኛለህ? ከዚህ በኋላ እጋፈጣችኋለሁ እንጂ አልፈራችሁም እያለች ነበር። እናም እንግዲህ ማርኮን አስጠንቅቋት በር ቆልፎ በወጣበት ስትታገል እንደምንም ገመዱ ተፈቶላታል። እናም ልዩ እርዱኝ እያለች እየተጣራች ነው። የታሰረችበትን ተፈታለች። ማን ሊደርስላት ይችል ይሆን? ከዛስ ምን ሊፈጠር ይችላል የሚለውን በቀጣይ ክፍል ይዘን የምንመጣ ይሆናል። ለዛሬ ነበረን ቆይታ ይመስል ነበር። መልካም ጊዜ